ሁሉም ከንቱ የከንቱ ከንቱ ነው። አይቼዋለሁ። ሁሉ ከንቱ የከንቱ ከንቱ ነው። በህይወታችን ለምን ቅድሚያ ነን? በህይወታችሁ በጌታ ፍቅር እየለመንኳችሁ አደራምላችሁ ለጸሎት ቅድሚያ ስጡ። የእግዚአብሔር ቤት ይሻላል። ባይሳካም ቤቱ ይሻላል። ባዶ ብትሆንም ቤቱ ይሻላል። አዲስ ነገር ቸርች ብዙ አዲስ ነገር ቸርች የለም አይደል? ቸርች በቃ የተጻፈ ነው አይደል? ምን ደግሞ እንዴት ደስ የሚል መልእክት ነው። እግዚአብሔር አባቴ ነው አለ የሚያቀኝ በስምም የሚያቀኝ ለሰዎች በረከቱ በደጋግ ሰዎች ተባረኩ። ግን እግረ መንገዴን እናንተም ለሰው ደግ በመሆን ተባረኩ። ከአገልጋይ ህይወት የተለየ ነገር አጠብቁ። በጣም እንዴ አንተ እንደዚህ ያገለግልክ እንዴት እንደዚህ ይላል እንዴ? ኑሮን መኖር ያለብን የጌታ ልጆች ስለሆነ ብቻ ነው። ማቹር የሆነ ክርስቲያን ድንቅና ተአምር የሚያደርግ ሰው ሳይሆን ይቅርታ የሚያደርግ ሰው፣ የሚያስታርቅ ሰው። የወንጌል ዋና መልእክት ኢየሱስ ያድናል የምንለው የወንጌል ዋና መልእክት ስለሆነ ነው የተከተልነው። ለዚህ ነው ኢየሱስ ይመጣል። ይሄ ነው ኢነርጂያችን። ጸጋና ሰላም ይብዛላችሁ። እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ታዲያ ዛሬም በአዳዲስ ቪዲዮዎች ተመልሼ መጥቻለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁሌም የምለቀው ቪዲዮ ደግሞ በጊዜ እንዲደርሳችሁ የደወል ምልክቷን በመጫን መከታተል ትችላላችሁ። እስከ ቪዲዮ ቆይታ ድረስ አብራችሁን ቆዩ። ወደ ቪዲዮ። አንድ ልጅ ሰምታችሁ ይሆናል። ውቅያኖስ ዳር አሳ እያጠመደ እየጠበሰ የሚሸጥ ልጅ ፍሬሽ አሳ ያወጣና እየጠበሰ ይሸጣል። ለመዝናናት የሚመጡት ቢቹ ጋር ይመጣሉ። የታወቀ ቢች ነው። እዛ ላይ አሳ እየጠበሰ እሱ እያወጣ ይሸጣል። ቆንጆ ነው። ይመጡ ይበላል። እና አንድ ሰውዬ አንድ ሚሊዮነር ሰውዬ አንድ ጊዜ ለመዝናናት ሄዶ እዛ ቢች ልጁን ቁጭ ላይ ያወራዋል። በቃ ይሄን ነው የምትሰራው አሉ። አዎ አሉ። ለምን አትማርም አሉ። ከዛ ለምን አለ ልጁ። በቃ ተምረህ ትምህርትን ስትጨርስ በጣም ትልቅ ሰው ትሆናለህ አሉ። ከዛ ትልቅ ሰው ትሆንና እንደኔ ካምፓኒ ትልቅ ካምፓኒ ይኖራል። ከዛ ብዙ ገንዘብ ታገኛለህ። ከዛ በቃ እንደፈለክ ልክ እንደዚህ አይነት ቦታ እየመጣ ትዝናናለህ። ዳትስ ወገኖቼ ከዛስ በቃ ምን እየጠየቃችሁ ነው? ከዛስ እቺን እኮ ነው ማለት ልጁ ቢማር ዞሮ የሚሆነው ሰውየው የሚነግረው እየሆነ ያለውን ነው። ኦሬዲ የዚህ ዓለም ነገር እየሆነ ወዳለው ነው የሚያመጣ። በቃ እኮ አሁን ለምሳሌ የምንለፋው እኮ በልተን ጠጥተን ቤት ሰርተን ምናምን ለማደር ከዛስ ተጨበጠ ነገር ያስፈልጋችሁ። ተጨበጠ ነገር በእድሜ መጨረሻ ተጸጽቶ እንደጻፈው እንደ ሶሎሞን እንዳትሆኑ። የሶሎሞን ሕይወት ያሳዝነኛል። ጸሎቱ በጣም አሪፍ ነበር። ጥበብ ስጠኝ ብሎ የጸለየው ሰጠው እግዚአብሔር። ጥበብ፣ ማስተዋል፣ ባለጠግነት ሰጠው። that wasn't the most important ግን it was important ግን it wasn't the most important። አባቱ ምን ልስጥህ ሲለው አንተን ነው ያለው። በቤት ውስጥ ኖር ዘንድ የእግዚአብሔርን ክብር ውበት አይ ዘንድ ነው ዳዊት። እሱስ ስጠኝ ሙሴ አንተን ነው ያለው። እግዚአብሔር ብቻ ነው የተጨበጠው። እና በዘመኑ መጨረሻ እኮ ሀብትም አብዝቶ ሚስቶችም አብዝቶ ጣዖቶቻቸውን አምልኮ ከእግዚአብሔር ልቡ ሸፍቶ ምዝረ ብሎ ነው ሄደው። አንተ የሚገርም ነው የኛው ሐሳብ ደግሞ። አያችሁ እግዚአብሔር ምን እየጠየቃችሁት ነው? ምንድነው በህይወታችሁ እያስፈልጋችሁ ያለው? በእግዚአብሔር ፊት ለፊት ሁሌ የምታለቅሱበት ጉዳይ ምንድነው? ከእጁ ምን ለመቀበል ተዘጋጅታችኋል? እሺ እንቀጥል። መክብብ የሚባል የምክር መጽሐፍ ጽፎ የህይወቱ ጭማቂ መክብብ ነው። የሚገርም ነው። አይቼዋለሁ። ሁሉ ከንቱ የከንቱ ከንቱ ነው። አየር ለመያዝ እንደመሞከር፣ ጉም ለመያዝ እንደመሞከር ነው። ጉም ስትደርስበት የለም። ዋው! ከዛ እግዚአብሔርን ፍራ፣ ትእዛዙን ጠብቅ ብሎ አይደል? የሚጨበጥ ነገር ከፈለክ እግዚአብሔር ብቻ ነው። አሜን። ማይ ፍሬንድስ ስፔክቴተርስ አትሆኑ። በእግዚአብሔር መንግስት ውስጥ የጨዋታ ተመልካች አትሆኑ። what is that meaningful ነገር እግዚአብሔር በዘመናችሁ የሚያደርገው? ወጣቶች what is that meaningful ነገር እግዚአብሔር የሰጣችሁ? በመንፈስ ተሞልቶ ክርስቶስን አምኖ በጸጋ ስጦታ ተይዞ እግዚአብሔርን አገልግሎ። ዋው! እሱን ጸሎት ጸልያለሁ። እግዚአብሔር አንዳንዱን የማይረባ ነገር እንዲያስጥላችሁ ልጸልይ። እውነት አንዳንዱ የማይረባ ነገር እኮ ሊያስጥለን ያስፈልጋል። አንዳንዱ ምንም የማይጨበጥ ነገር ጸጋን ተቀበላችሁ አገልግሉ። አሜን። እግዚአብሔር በሚሰጣችሁ የጸጋ ስጦታ አገልግላችሁ። ዳዊት በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ እንቀላፋ ተብሎ እንደተጻፈ ምንድን ናት ያቺ? እንዲህ ያለ ማስተዋል እኛንም ያስፈልገናል። በቃ
በጸጋ ማገልገል ከእግዚአብሔር ጋር መንቀሳቀስ በዚህ ምድር ላይ አሉ ከተባሉት ብዙ ጥያቄዎች የተሻለና ዋነኛው ነገር ነው። ከመኪና በለው ከዝና በለው ከሀብት በለው ከሆነ ነገር በለው ከእግዚአብሔር ጋር መኖር ከእግዚአብሔር ጋር መስራት ዋነኛውና ትልቁ ነገር። በቃ ራሱ እግዚአብሔርን ወደ ህይወታችን እናስገባው። ራስን አንተን ነው የሚፈልጉ እንበለው። እሺ አያችሁ፣ ማስተዋል የሞላበት ከእንደገናም ደግሞ የማያረጅ ጊዜ የማያልፍበት የማይሻር ዋና የሆነ ነገር። መኪና ጠይቅ ይወድቃል፣ ያረጃል፣ ይበላሻል ምናምን። ዝና ጠይቅ እንደዛው ያረጃል። በዚህ ምድር አለ የተባለው የትኛውንም ነገር ብታገኝ ጊዜ ያልፍበታል። በዚህ ምድር እስካለ ድረስ ግን ከእግዚአብሔር ጋር እንደመስራት የሚያኮራና ስኬታማ የሚያደርግ ነገር የለም። አትጸጸቱበትም። በህይወታችሁ በጌታ ፍቅር እየለመንኳችሁ አደራ እምላችሁ፣ በህይወታችሁ ለጸሎት ቅድሚያ ስጡ። ቃሉን ቅድሚያ ከሰጣችሁ፣ ጸሎት ቅድሚያ ከሰጣችሁ ቃሉን ታነባላችሁ። ቃሉን የሚያበራው ስትንበረከኩ የሚመጣው የእግዚአብሔር መንፈስ ነው። መንፈሱ ይመጣል፣ አቅምን ይሰጣል። ወገኖች ሆይ አያችሁ፣ እግዚአብሔር እኮ በክርስቶስ ኢየሱስ ከዘላለም ሞት ፍርድ ያዳነን ሊጎዳን እኮ አይደለም። እባክሽን እንደው አደራ፣ እባክህን አደራህን ወደ ሊጎዳን አይደለም። ህይወታችንን በበረከት በሰላም በደስታ የተትረፈረፈ ኑሮ እንድንኖር እንጂ ሊጎዳን በክርስቶስ ኢየሱስ አምነን ወደ መንግስቱ አልመጣንም። እስቲ ለዚህ ደግ ጌታ ክብር እንስጠው ወገኖች። አሜን። እግዚአብሔር ይመስገን። ተባርከን በመንፈሳዊ በረከት ሁሉ እንድንኖር ደስ እንዲለን ይፈልጋል። ያለው መዝሙር በደንብ ስሙ። ያለማቋረጥ የሚነዘንዝሽ ይሄሳ ያሳ ለሷ እኮ እንዲሆነ ላንተ አልሆነም። አንቺ እኮ ሳታገቢ ይሄን ያህል ዓመት ሆነሽ የፈለገው ይሁን የዘላለም ህይወት አግኝተሻል። እግዚአብሔር ደግሞ ሁሉን ነገር በጊዜው ያደርጋል። አንተ እኮ ምን ዋጋ አለ? አንተ እኮ እንዲህ ሆነ፣ አንተ እኮ እንዲህ ነህ እና ወገኖቼ ሆይ የሚነዘንዛችሁ ድምፅ ከኤደን ገነት ጀምሮ እስካሁን ድረስ ደግሞ እስከ ኢየሱስ ክርስቶስ ዳግም ቤተ ክርስቲያኑን እስከሚወስድበት ድረስ የሚሰራበት አሰራር አይገርምሽም? ማንንም አይጠቀምም። ወዳጆቼ እስቲ እግዚአብሔር አንድ እርምጃ ካለንበት ፈቀቅ ያርገን። እሺ በቃ በዚህ ዓመት እንደዛ መሆን አለበት። እግዚአብሔር ባለፈው ከነበርንበት ስፍራ አንድ እርምጃ ወደ ራሱ ፈቀቅ ያድርገን። በቃ ይህ ጸሎቴ ነው። ታውቃለህ፣ እንደ ሰው ልማድ የሆነ ነገር አድርገ ኖረ መሞት የለብን። በቃ እግዚአብሔር ክብሩን አሳይቶ ካንተ ጋር ሰርቶ ካንተ ጋር ተንቀሳቅሶ የሆነ ነገር ባንተ ሊሰራ ይገባል። ይሄ ነው ጸሎታችን ሊሆን የሚገባው። ይሄ ነው በቃ ክብርን አሳየኝ ማለት መቻል አለበት። አያችሁ፣ ቅድም እንደተባለው ነው ሁሉም ነገር ከንቱ የከንቱ ነው። እግዚአብሔር ጋር እንደመስራት ያለ ነገር የለም። አያችሁ፣ ህይወታችሁን በክብር እንደመጨረስ ያለ ነገር የለም። ምን ያክል ዓመት እንኖራለን በዚህ ምድር? 60 ከዛ በኋላ ድካም ነው አይደል? እቺን ትንሿን ጊዜ ግን ከጌታ ጋር እንደመስራት ያለ ቆንጆ ነገር የለም። በቃ አንተ እግዚአብሔር የሌለበት ስኬት ቢኖር ምን ያደርግልሃል? ያችሁ በቃ እግዚአብሔር የሌለበት ዝና እውቅና ምን ይሰራላችኋል? ጌታን የማያውቁት ያንን ያገኙ የለ ወዳጆች፣ ምንም ጥቅም የለውም። አያችሁ፣ በጌታ ያልሆኑ የሚያገኘውን ነገር አንተ ብታገኝ ምን ለውጥ አለው? ከሌላው በምን ትሻላል? አንተ ማግኘት ያለብህ በጌታ ያልሆኑ የማያገኘውን ነገር፣ የእግዚአብሔርን መገኘት በደንብ እንዲሰማችሁ፣ አብሯችሁ እንዲሰራ፣ አብሯችሁ እንዲንቀሳቀስ ያንን ነው ማግኘት ያለብን እንጂ ሌላው የሚያገኘውን እኛም ማግኘት እንችላለን። አያችሁ፣ በጣም ቀላሎች ናቸው። ዝነኛ መሆን ቀላል ነው። ገንዘብ ማከማቸት ቀላል ነው። እግዚአብሔርን ወደ ምድር ማምጣት ነው ከባዱ ነገር። በቃ እንዲህ ያሉ የቆረጡ ትውልድ መሆን አለብን። ታውቃላችሁ፣ ጌታ ደግሞ ይረዳናል። እሺ፣ አንተኑ ተጥቅሙ ነው። አንተኑ ድራሽ ባይሳካም ቤቱ ይሻላል። ባዶ ብትሆንም ቤቱ ይሻላል። ጨለማው ባይበራ ሸለቆም ባይሞላ ነገር ሁሉ እንዳልጠበቅከው እንኳን ቢሆን የእግዚአብሔር ቤት ግን ይሻላል። አሜን። ከቤቱ አትውጣ። ጮና አሜን በልባይ አሜን። ማይወጣ በነገራችን ላይ መውጣት ቀላል ነው፣ መመለስ ከባድ ነው። አትቀልድ። መውጣት እንደቀለለ ሁሉ መመለስ የሚቀልህ እንዳይመስል ይከብድሃል። ዘንድሮ ዛቻው በጣም ብዙ ነው። በነገራችን ላይ አሁን ያለን የህይወት አቋማችን ለዚህ ቤት መግቢያ እንጂ ለሰማይ አይሆንም። እውነት ነው። እዚህ ቤት በጋራ ነው መንገባው፣ ሰማይ ግን በግል ነው። አያስገባንም። አሁን ያለን የህይወት አቋም መስሎሃል። መጽሐፍ ሲናገር ብዙዎች ተጠርተዋልና የተመረጡት ግን ስንት ናቸው? ጥቂት ናቸው። የሰማዩ መግቢያ ጭንቅ ነው።
እንኳን አይደለም ይሄንን ሁሉ ህዝብ ላይ ያስገባ አንድ ሰው ጭንቅ ነው። የምትቆመው በነብዩ በሀብትሽ ፊት አይደለም። የምትቆመው በምንድነው ቸርች ፊት አይደለም። የምትቆመው በበጉ ፊት ነው። በጉ ደግሞ ካንተ ጋር አይናገርም። ስራ ይመጣል። በሚመጣው የስራ ሪዛልት ነው የሚገባህን ዋጋ የሚሰጥህ። ወይ ቀጭኗን ትቀጥልበታለህ ወይም ሰፊው ላይ ትገባበታለህ። ዋጋህ ነው። ለዚህ ነው መጽሐፍ ሲናገር ራእይ መጽሐፍ ላይ ኃጥኡም ወደፊት ይስራ ጻድቁም ወደፊት ይጽደቅ ካለ በኋላ ለእያንዳንዱ እንደ ስራው መጠን ዋጋው በእጄ ነው ይልና ትምህርተ ጥቅሱ 4 ነጥብ እንዳይመስል ጥያቄ ምልክት ነው። ህይወት ላይ ትኩረት አድርግ። እንዲህ ያሉ ስብከቶች አሁንም አሉ እንዴ? ሚዲያ ላይ ሰምቻቸው አላቅምና ዘማሪ አስፋው መለሰን ጌታ ኢየሱስ ይባርከው። እንዲህ ያሉ ማስጠንቀቂያ ያዘለ ያላችሁ ስብከቶች ከመድረኮቻችን ላይ ፊድ አውት እያደረጉ ነው አይደል? አሁን ብትፈልጋቸው አታገኙ። አሁን ያለው አብዛኛው ስብከት ትጥሳለህ፣ ትውጣለህ፣ ታከማቻለህ፣ ትበትናለህ ምናምን ነው። በቃ እግዚአብሔር በዚህ ዓመት የተደበቀ ነገር ይሰጣል ምናምን የሚል ነውና እንዲህ ያሉ ስብከቶች ቆንጆ ናቸው። ነገር ግን ደግሞ በዚህ ሁሉ ግን በክርስቶስ ላይ ያለን እምነት ደግሞ በደንብ ቦልድ እናርገው። እንዴት ነው ይሄ ስራ ብቻ የሚለው ሳይሆን በክርስቶስ በማመን ወደሚገኝ ጽድቅ እንደደረሰ ሰው ያንን ጽድቅ ደግሞ በስራ እንደሚገልጥ ሰው ደግሞ እንኑር እንጂ በደንብ ወደ ራሳችንም ትኩረት ካደረግን ትንሽ መንገድ ይለቃልና ግን እንዲያሉ ማስጠንቀቂያ ያዘል ስብከቶች ያስፈልጉናል። ነገር ግን ደግሞ የክርስቶስን ስራ በማይነካ መልኩ ነው መሆን ያለበት። አያችሁ እግዚአብሔር በልጁ በኩል ስራዬን ሰርቶልኛል። ያ የተሰራልኝን ስራ በማመን ተቀብያለሁ። አሁን የእግዚአብሔር ልጅ ነኝ። ያንን ልጅነቴን ደግሞ በመልካም ስራ ምን እለዋለሁ? እገልጠዋለሁ። ያ የወንጌሉ ትኩረት ነው። ድነት የሚገኘው በጌታችን በኢየሱስ ክርስቶስ ብቻ በማመን ነው። ያንን ድነታችንን ደግሞ የምንገልጠው በምንድን ነው? በመልካም ስራ ነው ማለት ነው። ብዙ አዲስ ነገር ቸርች የለም አይደል? ቸርች በቃ የተጻፈ ነው አይደል? ምን ደግሞ የዛሬ 2000 ዓመት ነው ተጽፎ ያለቀው ይሄ መጽሐፍና ተሰምቷችሁ ያውቃል እንደ ነገር ነግራችሁ ለተ ኦልደስት ቡክ ነው ግን ሌተስት ኒውስ ያያችሁ በጣም እድሜ ጠገብ እንደዚህ አይነት እድሜ ጠገብ መጽሐፍ መሬት ላይ የለም። ተጽፎ ለማለቅ 1400 ዓመት ፈጅቷል። ተጽፎ ካለቀ 2000 ዓመት ሆኖታል። መጽሐፍ ከጀመረ 3400 ዓመት እና በጣም ኦልደስት ነው ግን ሌተስት አሁን ለ21ኛው ፖስት ሞደርን ለሆነ ለዚህ ዘመን ሌላ መጽሐፍ የለም። ይሄው እግዚአብሔር ይመስገን የእግዚአብሔር ልብ የተብራራበት መጽሐፍ ስለሆነ የምታውቁት እየተደገመላችሁ የምትለወጡበት አሮስፋጎስ ነው እንግዲህ አዲስ ነገር በቃ አንዳንድ መጽሐፎችን ስታነቧቸው አንብቤ ነበር ምናምን ብላችሁ ትጥላላችሁ አይደል? ደግማችሁም ቼክ አታደርጉ። ኢቭን ሸምድዳችሁ ሁሉ ለሰው ማስረዳት ትችላላችሁ ምናምን። ይሄኛው ግን እንደዛ አይደለም። ትላንት ባነበባችሁት መንገድ አታገኙትም። በየቀኑ አዲስ ነው። በየቀኑ የእግዚአብሔርን የልቡና ሐሳብ ይነግራችኋል። መጽሐፍ ቅዱሳችን የተወደደ መጽሐፍ ነው። እኔ ባለፈው አንብቤዋለሁ ምናምን ብለህ የምታልፈው ነገር የለም። በየጊዜው አዲስ። እግዚአብሔር አባቴ ነው አለ የሚያቀኝ በስምም የሚያቀኝ ልጅ ያለኝ ደሙን ያፈሰሰልኝ ይሄ ሰው ድንቅ ነው። ጭልበላል ጨርስ ምንም ነገር እጄ ላይ የለም ነው የምትሉት? ተጽዕኖ ቢኖረኝ እንትን ቢኖረኝ እንደዚህ ልጆች ወደፊት ትላላችሁ። እንትን ቢኖረኝ እጄ ላይ እንትን ቢገባ ትላላ የለም። አንተው ሮሜ 8:17 ምንድን ነው የሚለን? ወራሽ ናችሁ። አሜን። የእግዚአብሔር ወራሽ የእግዚአብሔር ወራሽ አጽናፈ ዓለማቱን የሰራ የሌለውን እንዳለ አድርጎ የሚጠራ የእግዚአብሔር ወራሽ እድፈት ለሌለበት ርስት የተጠራ ዋው! አሪም ልድገመው በሰውኛ ቋንቋ ፈይደሳል በሰውኛ ቋንቋ ነው የማወራው። እግዚአብሔር አምላክ ቢያሳሳው የሚያሳሳው ልጁ ነው እንዴ? ቢያሳሳው በሰውኛ ቋንቋ ነው እንደዚህ ያደርጋል እያልኩ ልስጥ ቆይ እባክህ ቆይ አንድ የልጅ ቆይ ለስ አልሰው ቢያሳሳው ልጁ ነው የሚያሳሳው። እና መጽሐፍ ሲናገር እንደዚህ ይላል ለገዛ ልጁ ያራራለት። ኤሎሄ ኤሎሄ ላማ ሰበክተኒ አባት ሆይ ለምን ታውከኝ ሲል ዝም ነው ያለው። ሄሮሮ ጌታ ልጁን ዝም ነው ያለው አንተን እያየ። በነገራችሁ ላይ እንደዚህ ያለ አገልጋይ ደግሞ የሚገርም መንፈስ ያለበት አገልጋይ ይቻላል። ከልቡ ነው እግዚአብሔር መገኘት አብሮት ያለው ታውቃለህ። ብዙ ጊዜ ሰማሁት ምናምን በቃ ከልቡ ነው ሁሌ። ጌታ ኢየሱስ ዘመኑን ይባርኩ። በደጋግ ሰዎች ተባረኩ።
ዘኔ ጨምሬ ልመርቃችሁ። ይሄንን አሜን እያላችሁ ይሄ በጣም መሰረታዊ ነው። አንዳንድ ጊዜ ችግሮቻችሁን አውቀው ከሰው ሲያልፍ አንዳች ነገር በህይወታችሁ ላይ ጣልቃ ሲገቡ ስታዩ ለመመስገን የተለየ ስንፈልገው ደግሞ ሳይሆን አድርገው ዞር የሚሉ በባህሪያቸው በማገዝ የሚያምኑ ከጎን በመሆን የሚያምኑ እንዲህ አይነት ጥቂት ሰዎች ናቸው በመላው ዓለም ያሉት። እነሱ ከደረሷችሁ እግዚአብሔር በእነሱ ባርኳችኋልና በደጋግ ሰዎች ተባረኩ። አሜን። ግን እግረ መንገዴን እናንተም ለሰው ደግ በመሆን ተባረኩ። ከሰው ጎን በመቆም ከኑሮ ጎን በመቆም ማንከሳቸውን በማገዝ ስቅታቸውን በማገዝ እንባቸውን በማገዝ ለሰው አጋዥ በመሆን እግዚአብሔር ለሌላው በመትረፍ ሰዎች ስለእናንተ ድንገት የሆነ ቀን ላይ ሲያወሩ የሞትና የህይወት ጉዳይ በሚመስል ታሪክ ለእናንተ ቀላል ግን ለነሱ እጅግ ቁም ነገር በሆኑ ታሪኮች ላይ ለሰው በመድረስ ተባረኩ። አሜን። ይሄኛው በረከት ሁላችንም ላይ ይድረስብን ብያለሁ። አሜን። የሚያገለግሉ ሰዎች ላይ የተለየ ህይወት ኤክስፔክቴሽን አለን። እኛ የሚያገለግሉ ሰዎች ላይ በጣም የተለየ ነገር በጣም አንተ እንደዚህ እያገለግልክ እንዴት እንደዚህ ይላል። እንዴ ኑሮን መኖር ያለብን የጌታ ልጆች ስለሆነ ብቻ ነው። አገልግሎት ማይጸጋ ነው። ኑሮዬን አሻሽዬ የምቀበለው አይደለም። ሰው በእግዚአብሔር ፊት በፈሪሃ እግዚአብሔር መኖር ያለበት ሲያገለግል አይደለም። በፈሪሃ እግዚአብሔር መኖር ያለበት ሁልጊዜ ነው። የተለየ ጸጋ ስላለው ሰው የተለየ ኤክስፔክቴሽን አለ። እሱ እንዴት ትንቢት እየተናገረ እንዴ የጸጋ ናቸው እኮ ማይ ፍሬንድ። እንደዚህ ማባየው እኔ በጣም እኮ የሚገርመኝ አንዳች የጸጋ ስጦታ አይጎድልባችሁም የተባሉት የቆሮንቶስ ምዕመናን መሆናቸው ደስ ይለኛል ሳስበው። እውነት የገላትያ ቢሆኑ ስርዓት አስጠባቂ ስለሆኑ እነሱማ ታዲያ በጣም ይገባቸዋል እንጂ ታዲያ አይጎድልባቸው። የገላትያዎቹ እንደውም ምስጋና የለውም። አንብቡ ሄዳችሁ አብዛኞቹ የጳውሎስ መልእክቶች በሙሉ ምስጋና አላቸው። እምነታችሁ በዓለም ዙሪያ ስለተሰማ በጣም ደስ ብሎኛል፣ አመሰግናችኋለሁ። የእናንተ ፍቅር እንደዚህ ስለሆነ እምነታችሁ በጣም ስለበረታ ፍቅራችሁ ምንትን ስለሆነ በጣም ምስጋና ቢስ ገላትያ እንደሆነ ታውቃለህ። ሰላምታ ያቀርብና ያለምንም ምስጋና ቀጥታ ማነው አዚም ያደረግባችሁ ምናምን ብሎ ነው የሚጀምረው። ራሱ አስደንጋጭ ነው። ግን በስጋ ስታቸው ስነ ስርዓት የጠበቁ የጸጋ ስጦታ አይጎድልባቸው። ቆሮንቶስን እንዴት ቆሮንቶስ እኮ የሚንቀሳቀሱ ናቸው። ቆሮንቶስ ናት። እውነት ነው። ውስጧ ስትገቡ እኮ ማት ጉድ አለ። ጉዷን ዝም አይልም፣ ይገስጻታል። ስጋውያን ናችሁ ይላችኋል። ዓለማውያን ናችሁ ይገስጻችኋል። ፍርድ ቤት ሲጓተቱ ይገስጻችኋል። በዝሙትና ዝሙትና ርኩሰታቸውን ቶለሬት አያደርግም። ጸጋ ስጦታ ስላለ በመካከላችሁ ምንም ችግር የለም። የጸጋ ስጦታ መኖርም የጽድቅ ምልክት አይደለም፣ የቅድስና ምልክት አይደለም፣ የኑሮ ኮምፕሮማይዝ አይደለም። ጸጋ ስለተገለጠ እንደልባችሁ ኑሮ አይላቸው። የእግዚአብሔር መንፈስ በውስጣችሁ ስለሚኖር የእግዚአብሔር ቤተ መቅደስ ስለሆናችሁ እናንተ ተለዩ ይላቸዋል። ከኃጢአት ሽሹ፣ ከዝሙት ራቁ የተባሉት እነሱ ናቸው። ይገስጻቸዋል፣ ሪቢውክ ያደርጋቸዋል። ግን ህይወታቸው እንደዛ ነው። በጣም ብዙ እነኚህን ክርስቲያኖች አንዳች የጸጋ ስጦታ አይጎድልባቸው በጸጋ ላይ የተመሰረተ ስለሆነ ለምን መሰላችሁ ወገኖቼ? ማክሰኞም ስንጸልይ ሌላም ጊዜ ስንጸልይ ለተወሰኑ ለስፔሻል ሆሊ ፒፕል ሪዘርቭ የተደረገ እንዳይመስላችሁ። ለእኔና ለእናንተ አይነት ደካሞች እግዚአብሔር የሚሰጥ አምላክ ነው። ለምን? የጸጋ ስለሆኑ፣ ካሪዝማቲክ ጊፍትስ ስለሆኑ። አገልጋዮቻችንን ከሌሎቻችን ወጣ አድርጋችሁ አትመልከቱ፣ እናንተም እነሱም ስጋ ለባሽ ናቸው የሚል መልእክት አለ። እንዴት እየተነበየ ነው እንዳትሉ፣ አገልጋዮች በራሳቸውም ሰዎች ናቸው። እሺ የእግዚአብሔር ሰዎች ናቸው እንጂ ሰዎች አይደለም የተባለው ከትላንት ድካማቸውና ውድቀታቸው እየተነሱ ነገ ጥሩ ሰው ለመሆን የሚሰሩ አገልጋዮች ናቸው። እነሱ ያን ያክል ትኩረት ሰጥታችሁ እንደ ምሳሌ አትዩዋቸው ለማለት ፈልጋለሁ። እሺ እንቀጥል። ብራዘር ኢየሱስ ጌታ እንደሆነ በልቡ አምኖ በአፉ የመሰከረ ይድናል። ለመዳን የግድ ያንተ አይነት መሆን የለብኝም። እሺ እኔ የተሳሳትኩ ልሁን በጥላቻ ነው እንደ ያንተን እግዚአብሔር ልጅነት ምትገልጥ። ማቹር ክርስቲያን ማለት ድንቅና ተአምር የሚያደርግ ሰው ሳይሆን ይቅርታ የሚያደርግ ሰው፣ የሚያስታርቅ ሰው፣ ራሱ በደልን የማይቆጥር ሰው። ለሞር ማቹር ያርዝ ሞር ይፎርጊቭ። ይቅርታን እንደ መለኮታዊ መሰላል ካሰባችሁ ያልበደላችሁን ሁሉ ፈልጋችሁ ይቅርታ ታደርጋላችሁ።
በነገራችሁ ላይ ይሄ ዩቲዩብ ቻናል እየሄደ አይደለም፣ ሰብስክራይቡና ለሚያይ ሰው ቆንጆ አይደለም ያሰናክላልና ቶሎ 10,000 እናስገባው። እሺ 1,000 ምናምን ላይ መቆየት ልክ አይደለም። ያው በእርግጥ ቀላል አይደለም፣ በ2 ወር ምናምን ነው እዚህ የደረስነው፣ ብዙ ነው 1500። እንደዛም ሆኖ ግን ከ10,000 በታች ቆንጆ አይደለም። እሺ ቶሎ 10,000 እንግባና ከዛ በኋላ ደግሞ 50,000 100,000 ምናምን እንገባለን። ሰብስክራይብ እያደረጋችሁ ተመልከቱ። ሐሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ፣ ሁሌም አየዋለሁ። እሺ ዩቲዩብ ላይ ያለን ኮሜንት በደንብ አየዋለሁ። ምን ይጨመር ምን ይቀነስ፣ እንደገና ደግሞ ምን ቢሰራ ደስ ይላችኋል፣ ይሄንን ብታካትት ቆንጆ ነው የምትሉትን ነገር ሐሳባችሁን አስቀምጡልኝ። እሺ እንቀጥል። ኢየሱስ ያድናል ይላል፣ ይገድላል ሲሉ ሰምተን አናውቅም አንድም ቀን። ኢየሱስ ያድናል የምንለው የወንጌል ዋና መልእክት ስለሆነ ነው። ይገላል የሚለው ግን ዋና መልእክት ስላልሆነ ነው። ለዛ ነው መጽሐፍ ቅዱሳችንም በሉቃስ ወንጌል ምዕራፍ 19 ቁጥር 10 ላይ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል ብሎ ይነግራል። አያችሁ፣ እግዚአብሔር ዓለም እንዲድንበት እንጂ በዓለም እንዲፈርድ ኢየሱስን አላከው። ወንጌላችን ደግሞ የምስራች ነው። የጠፉትን የምንፈልግበት፣ ተስፋ ለቆረጡት ደግሞ ተስፋ የምንሰጥበት። አያችሁ፣ ተስፋ ለቆረጠ ሰው ኢየሱስ ይገላል ብንለው ወንጌላችን የምስራች መሆኑ ቀርቶ መርዶ ነው የሚሆነው። ለዛ ነው እኛም ኢየሱስ ያድናል ስንል ዓለም በሱ እንዲድን የተላከ ጌታ እንጂ በዓለም እንዲፈርድ የተላከ ጌታ ስላልሆነ። ያ ማለት ግን አይገልም ማለት አይደለም። ይህንን የምስራች የማይቀበል ሁሉ በኋላ ሞት ይጠብቀዋል ማለት እንጂ። ታዲያ ጴንጤ ወንጌል አማኝ ሆናችሁ ኮሜንት ላይ ግቡና ኢየሱስ ያድናል እያላችሁ ጻፉ። ጌታ ኢየሱስ ይወዳችኋል። ተባረኩ። ይህንን ቪዲዮ ያስገባውላችሁ ገና ትላንት ማታ ስለሰራው ነውና ምናልባት እናንተ ጋር ቢመጣም ይጠቅማችኋል ብዬ ነው። ለምንድን ነው ኢየሱስ ያድናል የሚሉት ይገላል ሲሉ ሰምተን አናውቅም ስላሉ አባታችን ለነሱም ደግሞ መልስ እንዲሆን ብዬ ነው። ታዲያ ምናልባት እናንተን ብትጠየቁ የወንጌሉ ዋና ዓላማና መልእክት ኢየሱስ ያድናል የሚለው ስለሆነ ወንጌላችን በራሱ የምስራች ወይ ደግሞ መልካም ዜና መሆኑን እንድትናገሩና እናንተም ጋር ራሱ ደግሞ ይህ ጥያቄ መልሶ ጥያቄ እንዳይፈጥርባችሁ የተሰራ ቪዲዮ ነው። ለሌላ ጉዳይ አልተከተልነውም። የተከተልነው ለዚህ ነው። የምንኖረው በዚህ ነው። ለመኖር ኢነርጂያችን ይሄ ነው። ኢየሱስ ይመጣል። ይሄ ነው ኢነርጂያችን። ጌታችን አንድ ቀን ይጎበኘናል። ማዳንን በእርግጥ ያደርግልናል። አምነነዋል። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። ቪዲዮቹ ቆንጆና አስተማሪ ከነበሩ ላይክ እና ኮሜንት ማድረጋችሁ እንዳትረሱ። ከወደዳችሁ ደግሞ ለወዳጆቻችሁ ሼር አድርጉላቸው። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ። ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩ።